ስለዚህ ለናታን አሁን ሂጂና ከሱ ጋር መሆን እንደማትፈልጊ ምክንያት ነግረሽ ተለይተሽ ነኝ። ወክሽ ትይናት ምን ተደርግብኝ አሰማም እንዴ? በቃኝ አልኩህ እኮ። ወይስ ሰላም አጨክንብኝ ብለህ ካስበክ ነው? ሰላም ደህና ነሽ? ለናታን ከሱ ጋር መሆን እንደማትፈልጊ ንገሪው፣ ካለበለዛ ደግሞ እናትሽን እገልብሻለሁ የተባለችዋ ሰላም አሁን ሁለት መንታ መንገድ ላይ ቆማ ትገኛለች። እሱም ከእናቷና ከምትወደው ፍቅረኛዋ መረጣ ነበረ። ታዲያ በስከ መጨረሻ ሰላም የትኛውን ጉዞ እንደምትከተል እየተወዛገበች እናም ግራ እየተጋባች ትገኝ ነበር። ሰላም እናቷን ወይስ ፍቅረኛዋን? ካለ ናታን መኖር አልችልም የምትለዋ ሰላም አሁን ላይ ያለችበት መንገድ እጅግ በጣም አሳሳቢ ሆኖባት ትገኛለች። ይህንን እያየችው ሮዛ ሰላምዬ ምን ሆንሽ ነው? ምንስ ነው የነካሽ? ስትልም በጥያቄ ማፋጠጧን ቀጥላ ነበረ። ሰላምም ለሮዛ አንዲት ነገር ብትናገር የናታን እናቷን አሁኑኑ ትገልባታለች። ስለዚህ ለሮዛም ሆነ ለናታን አንዳችም የምትናገረው ቃላት አልነበራትም። በስቃይ ውስጥ እየተጓዘች የምትኖረዋ ሰላም አሁን ላይ ለውሳኔ እጅግ በጣም ከባድ ሆኖባት ትገኛለች። ነገር ግን በስከ መጨረሻ ከእናቴ ምንም የሚበልጥ ነገር የለም፣ ናታንን ብለየውም ነገ ደግሞ አገኘዋለሁ ብላ በማሰብ ናታን አልፈልግህም ስትልም አፍ አውጥታ ነግራው ትገኝ ነበረ። ካለምንም ምክንያት ከሜዳ ተነስታ አልፈልግህም ስትለው ናታን ደግሞ ቆይ ሰላም ምንድነው ችግሩ? እኔ የማላውቀው ሚስጥር ምንድነው? ሲልም በጥያቄ ማፋጠጡን ቀጥሎ ነበረ። ታዲያ ሰላም ለናታን አንዳችም እውነታ እንዳትነግረው እናቷን ትገልባታለች። ስለዚህ ምንም አይነት ነገር ለናታን ሳትናገር እንዲሁ እስካሁን ጠበቅኩ፣ ከዚህ በላይ ሊጠብቅህ አልችልም። እኔ አንተን በቃኝ ማለት የነበረብኝ ዛሬ አልነበረም ነበረ። ምክንያቷ ግራ የተጋባና እየተወዛገበ የሚገኘው ናታን ስለ ሰላም ለማወቅ በጣም ረጅም ጊዜ ፈጅቶበት ይገኛል። ምክንያቱም እሷ ካልነገረችው በእሷ ዙሪያ ያለውን አንዳችም ነገር ስለማያውቅ ሰላምዬ ከመሬት ተነስተሽ እንዴት እንለያይ ትይኛለሽ? ሲልም ጠይቋት ነበረ። ታዲያ ሰላምም ናታን የኔና ያንተ መለያየት አሁን ላይ ለእኔ እጅግ በጣም አስፈላጊ ነው። እናም ከዚህ በኋላ ምንም አይነት ጊዜ ልሰጥህ አልፈልግም እና ከአንተ ጋር መሆን አልፈልግም ትለው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ እና ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሮዛ ፊልሜን ክፍል 15 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ለሰው ደስታ የምትኖረዋ ሮዛ አሁን ላይ በዙሪያዋ ያሉ ሰዎች እንደተጨነቁባት ትናገራለች። ታዲያ ሮዛ ለዚህ ችግር መፍትሄ እንፈልግለት ትል ነበረ። ነገር ግን ለችግሩ መፍትሄ ለማግኘት በቅድሚያ ችግሩን ማወቅ ስላለባት ችግሩን ለማወቅ ደግሞ ሰላምን ጥያቄ እየጠየቀቻት ትገኝ ነበረ። ሰላምም ለሮዛ አንድ ነገር ከተናገርኩኝ እናቴን አጣታለሁ ብላ በማሰብ አሁን ላይ ዝምታን መርጣ በስቃይና በሰቀቀን እየኖረች ትገኛለች። ማኪም እማዬ ናታን ካንቺ ጋር ይኖራል ብለሽ ቃል ገብተሽልኝ አልነበረም ወይ? ታዲያ ለምንድን ነው አሁን ላይ ከኔ ሌላ ሰው ሲያይ ዝም የምትየው? ስትልም በተደጋጋሚ ጥያቄ ማቅረቧን ቀጥላ ነበረ። ታዲያ የናታንም እናት አዎ ቃል ገብችልሻለሁ ልጄ፣ እኔ ከምፈልገውና እኔ ከመረጥኩለት ሰው ጋር ነው መኖር ያለበት። እናም ደግሞ ጠብቂ፣ በቅርቡ ካንቺ ጋር እንዲኖር አደርገዋለሁ ስትልም የልብልብ ሰታት ትገኛለች። ታዲያ ናታን ልብስ እየቀየረ በነበረበት ሰዓት
ከኋላው ማኪ መጣች እና ናታንም የኔ ፍቅር መጣሽልኝ ሲል ነበረ በደስታ ስሜት እያናገራት የሚገኘው። ማኪም አዎ መጣሁልህ በማለት እየተለሳለሰች ከናታን ስር ተለጥፋ ትገኝ ነበረ። ናታን በአጋጣሚ ዞር ብሎ ሲያያት ሰላም ሳትሆን ማኪ ነበረች። ታዲያ እሱ ጠብቋት የነበረው ሰላም ከአጠገቡ አልነበረችም። እናም የኔ ፍቅር ያለው እኔን ነው የምትለዋ ማኪ አሁን ላይ ናታን የኔ ብቻ ነው ስትልም እየቀወጠችው ትገኛለች። ናታንም በድጋሚ አጠገቤ ላይሽ አልፈልግም እናም ደግሞ እንዳላይ ሲል ማኪን እያከናፈረ አባሯት ይገኝ ነበረ። ሰላምና ናታንን ለማለያየት የናታን እናት የተጠቀመችው ዘዴ ይህንን ይመስል ነበር። እሱም ምንድነው የሰላም እናት የልብ ኬዝ በሽተኛ መሆኗን ታውቅ ነበረ። እናም እሷን በማፈላለግ መድኃኒቷን እንዳትወስድ ማድረግ ነበር። የራሷን ሰዎች ቀጥራ እያሰራች የምትገኘዋ የናታን እናት አሁን ላይ ለሰላም እናት መድኃኒቷ እንዲቋረጥ ምክንያት ሆና ትገኛለች። እናም ሰላምን እናትሽን ወይ ልጄን ምረጪ ስትልም እያስመረጠቻት ትገኝ ነበረ። ታዲያ ሰላምም እንዴት ከእናቴና ከናታን እመርጣለሁ፣ እንደዚህ አይነት አጣብቂኝ ውስጥ አታስገቢኝ ስትል ብትማጸናትም ነገር ግን የናታን እናት ልጄን አሁኑኑ ትተይዋለሽ እናም ደግሞ እንደማትፈልጊው ከዚህ በኋላ ከሱ ጋር መቀጠል እንደማትችይ እያንዳንዷ ነገር ትነግሪዋለሽ ትላት ነበረ። ግራ የተጋባችዋ ሰላም ለእናቷ ካላት ቦታና ፍቅር የተነሳ በቃ እሺ አልፈልገውም፣ በሀሳብሽ ተስማምቻለሁ፣ ነገር ግን እናቴን ማንም ሰው ጫፏን እንዳይነካብኝ ትላት ነበረ። በመጨረሻም በውሳኔዋ አልጸጸትም ብላ የምታስበዋ ሰላም ለናታን አልፈልግህም ብላ ለመናገር እጅግ በጣም ከባድ ሆኖባት ነበር። ታዲያ ናታንም ይህንን ከየት መጣክ ያልተባለ ዱብዳ ሲሰማ እጅግ በጣም ደነገጠ። ሰላምዬ በእኔና በአንቺ መካከል ምንም የተፈጠረ ነገር የለም እናም ለምንድን ነው አሁን እንደዚህ የምትይኝ ሲልም እየተጨናነቀ ጠይቋት ይገኝ ነበር። ሰላም ምክንያቷ ምን እንደሆነ ሳትናገር በቃ እኔ እናንተ ይበቃናል፣ ከዚህ በኋላ እኔ ካንተ ጋር መሆን አልፈልግም ትለው ነበረ በደፈና። ሰላምና ሮዛ ጓደኛሞች መሆናቸው የሚታወቅ ጉዳይ ነው። ታዲያ ጭንቀት ውስጥ እየገባችው ሮዛ አሁን ላይ ሰላምን ቆይ ምን ሆንሽ ነው ስትልም በጥያቄዎቿ ማጣደፏን እንደቀጠለች ትገኛለች። እናም ሰላም አማራጭ ስላልነበራት ለሮዛ ሁሉንም ነገር ለመንገር ወሰነች። እናም ሮዝዬ በማለት እያወራቻት መኝታ ክፍሏን ቆልፈው እያወሩ ይገኙ ነበር። ታዲያ ሰላም አሁን ላይ እትዬ እናቴን ልትገልብኝ ነው ስትል ለሮዛ ነገረቻት። ለማንም እንዳትናገሪ ተብላ የነበረችዋ ሰላም በመጨረሻ አማራጭ ስታጣ እውነታውን ተናገረች። እናም ናታን እናት ይህንን ስትሰማ አሁኑኑ መድኃኒቷን ስጧት ስትልም የሰላም እናት ላይ የሞት ፍርድ ፈረደችባት። ሮዛ ቀና በማለት እናቷን ገላመጠቻት። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።